ብናብድ ያምርብናል አንቺ ላይ ያምር ወሬ ምለው ገንዬ ግን ምን ሆነሽ ነው እንደው በግድ ነገር ፈልጉኝ ብለሽ እንደው አንድ ነገር እንድታውቁልኝ ፈልገው እሱንም ዛሬ ጠብቀዋለሁ አይደል መስገን የኔን ቦታ ስላላገኛችሁ ይኸውላችሁ ሉክ አት ሚ አት ሆኜ አት ይችላል ምን ይላል ለዛም እኮ መልኩ አለ ግን ደደብ ነው ማንበብ የምትችላት መስለኝ ዛሴት እግዚአብሔር ያጣመረውን ፍቅር እግዚአብሔር ማንንም እንዳይለየው አድርጎ ቆላልፎታልና እግዚአብሔር ገነት ንጋቱ ገነት ምሽቱ የምትባየው አንቺ ልጋጋ አሁንም ገነት ንጋቱ በማያገባት እየገባሽ ነገር መነካካቷን አላቆመችም ድሮ ከኔ ጋር ነበረ ለገባይ ነበረ ቪዲዮ ማዘጋጅቼ ነበረ አሁን ሶሻል ሚዲያ ላይ የሚራማመደው ነገር በጣም የሚገርም ነገር እየተነሳ ነው ንግድ ባንክና ምናምን ዘረፋ ተካሂዶበት አልነበረም ማጭበርበር እሺ ያን ሰሞን ደግሞ ስለ ገነት ንጋቱ ስለ ዋላ ባክግራውንዷን አሁን ስላለችበት ነገር የሚያስጠላ ነገሮችም እየተነሳ ነው እሷም አንድ ነገር እንድታውቁልኝ ፈልገው እሱንም ዛሬ ጠብቀዋለሁ አይደል በዘቢባ ባለይ በተነሱ ሶሻል ሚዲያ ላይ ሲረማመዱ በነበሩ ቪዲዮዎች ላይ እጇን አስገብታ ነበር ይችላል ምን ይላል ለዛም እኮ መልኩ አለ ግን ደደብ ነው ማንበብ የምትችላት መስለኝ ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁልን ውድ ቤተሰቦቻችን አሁንም ለእናንተ በአዲስ መረጃ መተናል ውድ ቤተሰቦች ይህ መረጃ ሶሻል ሚዲያ ላይ በጣም ሲረማመዱ የነበሩ አይነት ነገሮች ናቸው እንደምናውቀው ገነት ንጋቱ በአንዳንድ ርዕሰ ጉዳዮች ላይ እጆቿን ታስገባለች ወይም የቪዲዮ ድርቅ ሲመጣባት ሪአክሽን የተለያዩ ነገሮችን በመስራት ብዙ ነገሮችንም እያመሰች እንደሆነች እናውቃለን አሁን የዘፋኝ ወይም የአርቲስት ዘቢባ ባለይ የተነሱ ትችቶች አሉ በዛ ዙሪያ ላይ የሰራችው ቪዲዮ ከብዙ አንግል ወይም የዛች የቪዲዮ ባለቤት ስለገነት ንጋቱ ያልተጠበቁ አይነት ንግግሮችንም ተናግራለች ድሮ ከኔ ጋር ነበረ ለገባይ ነበረ ቪዲዮ ማዘጋጅቼ ነበረ ግን ደግሞ እኔን ጥሎኝ ከዴና ገባ ምን ነገር ነው በጣም ኢሹ ሆኖ ሰሞን መነጋገሪያ ሆኖ ሶ ምንድነው እንደው ነገርያው እውነት ቢሆንና ተፈጽሞ እንኳን ቢሆን በያሰብኩኝ ምንድነው አሁን ቢግ ዲል ሆኖ ምንድነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን ሊቆጣጠር ይቻለው ብዬ በጣም ተብሰከሰኩኝ ቀድሞ ከነበረ ከሆነም ያለፈ ታሪክ ነው ይሄኛው ደግሞ ሌላ ህይወት ነው ይሄኛው ሰላማዊ ህይወት ነው ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው ሶ እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ አንዳንድ ጊዜ በጣም ነው የሚገርመኝ የኔ ካልሆነ አንድ ሰው የኔ ካልሆነ ለማንንም ሆነ አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊ እና የተረጋጋ ህይወትን ሲበጠብጡ እናያለን በጥብጣውም ውጤታማ የሆኑ ሰዎች አሉ ግን ደግሞ ምንም ሊያገኙ የሚችሉት ጥቅም ምን እንደሆነም ለራሳቸው እንኳን ይገባቸዋል ብዬ አላስብም የሚያደርገው ሰው እንኳን ጥቅሙ ምንድነው ብሎ ቢጠየቅ የሚያቆም አይመስለኝም ምናልባት የበቀል መንፈስ ያለው ሰው ምናልባት ሰላማዊ ህይወትን ማየት የማይፈልግ ሰው ምናልባት ፍቅር ይሁን እልህ ይሁን በቀል ይሁን ስሜቱ ምን እንደሆነ ሳያውቀው ግን ወደፊት እንደ ጋሪ ፈረስ የሚሄድ ሰው የሚያደርገው ሪአክት የሚያደርግበት መንገድ የሚያመጣው ዳሜጅ ከባድ ነውና ብዙ ነገሮች መረጃዎች ለማውጣት ፎቶ አለን ይሄ አለን መረጃ አለን አውጣለው ምንድነው ጥቅሙ ምንድነው የሚገኘው ትርፍ ምንድነው ያ ቤተሰብ በትንቱን ቢወጣና እንደው ምስቅልቅሉ ቢወጣ ብዙ ዳሜጅ ፈጥሮ ጥፋትን ቢያመጣ የሚገኘው ከዛ የሚገኘው ውጤት ምንድነው በየሳስብ ምን አይነት እርኩስ መንፈስ እንደሆነ አላውቅም በርግጥ እንደዚህ አይነት ሰዎች በጣም ማበርታት ያስፈልጋል በደም ማጠንከር ያስፈልጋል እንዲህ አይነት ቻሌንጅ የበዛበት ዳር ደግሞ አሪፍ ነው በቃ በደንብ ለምን ሰይጣን በደም በክፉ አይቶታል ማለት ነው ሰይጣን ሰላም አጥቷል ማለት ነው ሰይጣን ሰላማዊ ትዳርን አይፈልግም ፍቅርን አይፈልግም የሚተሳሰብ ቤተሰብን አይፈልግም ኦርጋናይዝድ የሆነ በደንብ የተጣመረ የተያያዘን ፋሚሊ ማየት አይፈልግም ስለዚህ ስራውን በሰዎች ላይ ነው የሚሰራውና እሱ ነገር እነሱ ላይ እነኚህ ግለሰቦች ላይ አተኩሮ የገባ ይመስለኛል እኔ ደግሞ ብልጠት ያስፈልጋል ባይ ነኝ እንደውም የራሴን ሐሳብ ለመሰንዘር ሞክራለሁ በውስጥ ምክንያቱም እነሱ ጠንካራ ካልሆኑ በስተቀር ይሄኛው ነገር እንደ ወጀብ ነው ይነቀንቃል ቤት በደንብ ይነቀንቃል ሊያፈርስም ይችላል እነሱ ጠንካራ ካልሆኑ በስተቀር የተናገረችው ንግግር እውነቱን ውሸት ባይታወቅም ግን
ገነት ንጋቱን የሚነቅፍና ስለ ገነት ንጋቱ የወረደ አስተሳሰብ እንዳላትና የምታደርጋቸውን ነገሮችንም በዚህ ዙሪያ ላይ አንስታለች ብዬ አስባለሁ። ምክንያቱም ገነት ንጋቱ ከባሏ ጋር ያላትን ግንኙነት ከባሏ ጋር ያላትን ህብረትን እሱ ዙሪያ ላይ የሚያስጠሉ አይነት ቃላቶችንም በማውጣት እቺ ጭርሲልም አትወጂም አይደል? በየትኛውም አጀንዳ ላይ ቪዲዮ እንዲታይልኝ ስለፈለግሽ እንደዚህ በጨዋ መልክ የለም እንደ ጨዋ እንደ እንትን ሰው መስጠትሽ ነው። ልቃሚ የጨው ነጋዴ ልጅ ማለት ነው። ለከካ ደግሞ እንደ ጨዋ እንዲህ ብለሽ አይደል? ሆዳ ካሁን በኋላ ኩላሊትሽ ጠጠር አይደለም ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽውን ሁላ ስትውጪ ገና ድንጋይ ብሎኬት ሁላ ነው የምናገኘው። አንቺ ልቃሚ ሆዳም ለብር ስትይ እንኳን ማቱኝ። ገና ዶክተር ጠጠር እንኳን ለቅሞ እንደዚህ ቆጥሮ ሳያስረክብሽ ፍርድ ቤት ሄድሽ። ለልጆቼ መስሩፍ አይሰጥም ገና ለገና አላሙዲን የሰጠሽን ብር እንዳይከፈልብኝ ስትይ ብቻ ነው ከሰበብ ፈጠርሽ። ምንም እኮ አርጎሽ እኮ የፍቅር ክሊኒክ ላይ እኛ ሬዲዮ ላይ ያንደን እንቅስቃሴ ማናውቅ ነው እንዴ መስልሽ? ከድሮ ገና ለገና አላሙዲን ሙሉ ወጪና ለቤተሰብ መስሩፍ ብሎ የሰጠው ስትመጪ እንዳይከፈል ክስ መሰረች። በቃ ምንም ነገር እንደማይመለከተው አሁን ደግሞ ስታገቢ አገባው ስትባጂ በይ ዩቲዩብን እንዳትነካልሽ። ዩቲዩብን እኮ እሱ ሚዲያ ላይ በመሆን ይታረቁ አይታረቁ በሚለው እኮ ቪው ምንም ያገኙ ምን አይነት ሌባ ሰው እንደሆነች አፋለንት ያለሽ እሱ አንድ ኮንዶሚኒየም ላው ላይ ዘግቶ እዛ ያጨሰና እየጠጣ ነው የሚያድረው። እኔ ስቤባ እያላ እንደዚህ ላጩን እያንጠባጠበ እኔ ካላመጣው ሄለን እውነት ኢንሳይድ የላት ኢንሳይድ ሴት ተናግራለች። እንደምናውቀው የዘቢባ ባል የቀድሞ ባሌ ነው። ምክንያቱም እኔ ላገባው ቤሎ ሁላ አዘጋጅቼ ከጠበቅኩት በኋላ ነው እሱ ዘቢባን ያገባው። በዚህ ልክ እንዴት ነው እኔን ለማብሸቅ ነው ሲመጣ በሶሻል ሚዲያ ላይ በቪዲዮ እግሯን እያጠበ የተለያዩ ነገሮችንም እያደረገ እኔን ለማስቀናት የሚያደርጋቸው ጂኒ መዝጋ የሚሆን ባላለኝ አላልሽም? ይዝጋ ያልበሙን ሞጭ ከሙሙ መዝጊያ በስተቀር ምንም ነገር አይጠቅም። እሙሙ ይዘጋል። ቆንጆ አርጎ ነው እንደ ብረት መዝጊያ ድርግም አርጎ ይዘጋል። ጂፖትን በአንድ ጊዜ ፈልጎ የሚያገኝ ሰው ቢኖር እሱ ሲሪየስ ቶክ ይሄን አልከደም። ጂፖትን በስነ ስርዓት በአንድ ጊዜ ታርጌቱን እንደዚህ ማፕ ሳይበትን ካርታ ሳይልክ ምናምን ወዲያውኑ አላጡ እሱ ብቻ ይሄን አልክድለት አልክድ ለሙዚቀኛው ላይ ስሜት የሚፈጥረው ወይ በጣም ከባድ ነው። እንዴት ብዬ ልንገርሽ? የሆነ የወለድሽው ልጅ የሆነ ነገር ሲሆንብሽ የሚሰማኝ ስሜት የለም። እንጂ የሙሙ መቀርቀሪያ ነው እሱ እንጂ ይሄ በር መቀርቀሪያ የብረት መዝጊያ እሺ። ቤትሽ ራሱ ኮንዶሚኒየሙ ራሱ ከካርቶን በር ነው የተሰራው። እሺ ለማያውቃቸው እንደዛ ነው። እኔ ልጅንም ስሜት አውቀዋለሁ አልበምንም እኔ አልበሜን እንዴት እንደሰራው ታውቀዋለሁ። በየስቱዲዮ የነበረው ቻሌንጅ እንደራስ ደግሞ እኔ ራሴ ነኝ ፕሮዲዩስ ያደረኩት። በጣም ብዙ ጨምሪበት እንጂ ቂጣ በልተን እሱ እንጀራ ቋጥሮልኝ እዛው ስቱዲዮ እያደርን የምንጣፍ አልጋ እንኳን ሳይኖር አንድ አንሶላ ለብሼ እዛ ከእንቅልፌ ስነሳ እንትን ያል ሳልታጠብ ጥርሴንም ሳልፍቅ ምናምን በይ ጨምሪበት እንጂ ስታሳዝን ለጽድቅ ይሆናል ብለን የገሃነብ የሚያስገባንን ስራ እንስማ። እንግዲህ ምን ይደረግ ገብቶሻል? ገሃነብ ሙዚቃ ኃጢአት ነው ይባላል። የኃጢአትን ስራ ያያል እንስማ። ብርን ያወጣሁበት ከዛ ደግሞ በቃ ብዙ ጊዜ ኢነርጂን ያወጣሁበት ስራ ነውና ይሁን እሱም ዘቢባ እዚህ መታችሁ ገስት ላይ ያለውን ነገር እንነጋገራለን ወይ? የቀጠሮ ጌም ለምን አንይዝም? ዘቢባ የቀጠሮ ጌም ያሽ ዛሴት የቀጠሮ ጌም ከሷ ጋር መያዝ አለብኝ። ቢያንስ በጌም ላሸንፈሽ እፈልጋለሁ።
በጌም ላሸንፍሽ እፈልጋለሁ። አንቺ ፖሊስ ተባብሮሽ እሱ ነጥሎ ከዚህ ሀገር ሲሰጥሽ ያሸነፍሽኝ የመሰልሽ አይደል? በጌም ላሳየሽ እፈልጋለሁ። የቀጠሮ ጌም ያሽ እሱ አይደለም ሚይዘው አንቺ የቀጠሮ ጌም እንድትይዥ እፈልጋለሁ። አለበለዚያ በኔ ክንድ ስር ነው ያለው። እሺ ያንቺ አልበም እንደዚህ በኔ እግር ታፋስር ነው የሚያልፍልሽ። የእውነት ታኛል ዘቢብ ኤክስፔክት ማድረገው ነገር አለ። የሰው ልጅ አይደለም የሆነ ነገር ሲሳሪ ነገር ተጠብቅ የለ እና በቃ በጣም ትልቅ ነገር ነበር የምጠብቀው። በቃ በዚህ ስራ ብዙ ነገር አቺቭ አድርጌ ምናምን እና ከጠበቅኩት በተቃራኒ ሲሆን እንደውም በዚህ አጋጣሚ ኤፍሬም ታምሩ ድምጻዊ ኤፍሬም ታምሩ በጣም ላመሰግነው ፈልጋለሁ። አልበሜ የወጣበት ጊዜ እኔ ነፍሰ ጡርም ቤቢም ሆኜ ነበር እንዳልኩሽ። በቃ በጣም የሌለ በቃ ዲፕሬሽን ውስጥ ገብቼ ነበረ። በቃ ቤት ውስጥ ምንጫን ኤፍሬም ታምሩ ምንድነው ያለችው? ቆይ ነገሮች አሁን እኔን እያስቀናኝ ነው በማለት እቺ ሴት ሶሻል ሚዲያ ላይ ወጥታ ብዙ ነገርም ተናግራለች። በዚህ ዙሪያ ኢሱና ዘቢባ አብሮ አይቀጥሉ ጻፉት ይሄን ነገር ከዛ አንድ ቀን ታስታውሱኛላችሁ። አይቀጥሉ ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም። ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም። ሰው ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈላልግላታል። ሄዳ ውጭ ብትነጋገር እሷ፣ ባር ሄዳ ብትነጋገር እሷ፣ ክለብ ብትነጋገር እሷ፣ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ንግግር የምትናገርለት እሷ። ምክንያቱም ስለሚያዋርዳት ስለምታፍር እና ማይደክማት ይመስልሻል? ብታረግዝ እሷ፣ ብታመጥ እሷ፣ ብታባብጥ እሷ። እሱ ከእሷ የተራረፈ ገንፎ እየበላና አጥሚት እየጠጣ የወሎ ፈረስ ይመስል ጭንቅላቱ ደደብ ፊቱ እንደዛ ጎስፎ ብቻ የሚሄድ ብቻ ሴት ያ አሁን የፍቅር የሚመስለው ድባብ ስታለ ድረስ ነው የኔ ብስብስ የኔ ተምሳሌት የኔ አምሳዬ ምናምን የሚባለው። በኋላ አንተ ብስብስ አንቺ ብስብስ ነው የሚባባሉት እዛ ሴት ያ። ምክንያቱም ይሄ ነገር የተመሰረተው በፍቅር አይደል፣ ወረቀት አጥነት ነው። ፖሊስ ያገናኛቸው የወረቀት አጥነቱ ህግ ያገናኛቸው። ዚስ ኢዝ ሪያሊቲ። ገብቶሻል? ሰው ልጅ ለተወሰነ ቀን ሲያቆይ ብቻ ነው ዋው መልኳ ወይ መልኩ የሚለው። ከዛ በኋላ የሚኖረው ከጭንቅላቶች ጋር እሷ መሰራው ዘፋኝ ላይ ካጠገቧ እንኳን ወንበር እንኳን ማንቀሳቀስ የማይችል ሰው ደደብ ሰው ነው። ሰነፍ ላጫም ድጋጋ ሁለት ነገር ተናግሮ በሶስተኛው ምንድነው የሚያወራው ተብሎ ሰው የሚተፋበት አይነት ሰው ነው ዛሴ። ለዛ ሁሉ ነገር መሸከም ስለማትችል ማጣላታቸው ያለው ገነት ንጋቱ ይህን ነገሮችን ለማብራራት በማሰብ ነው ወይም በዚህ ነገሮች ላይ ከሰው ጋርም ከህዝብ ጋርም ለመወያየት በማሰብ ባደረገችው ነገር ነው በዚህ ልክም እየተወቀሰች ያለችው። አሁንም ብናብድም ያምርብናል፣ አንቺ ላይ ያምር። በቃ ተላልፈሻል። ኢቲቪና ሰለቸሽን ደግሞ እዚህ መጣሽብን እንዴ? ረበናሽ አረናትሽ አዳዲስ ነገር ነው የምፈልገው እንዴ? አሳደግሽን ደግሞ ልደፊ ልገይን ነው እንዴ? አንቺን በማየት እንሙት እንደኛ እንዴ? ሰው ይሰለችዋል በይ እንዴ? ቱካቶ በቃ ያስመልሰኛል ሁሉ አንቺ ቪዲዮ እስከ ልጆችሽ ቪዲዮአችሁ ሲመጣ አንዳንዴ ያቀረኛል፣ ያስመልስ፣ ያጠወለውለኛል፣ ያዞርኛል ነው የምልሽ። በቃ ላት ነው የምትሉኝ ወሬያችሁ፣ ላት እንጨት የሚል ወሬ ደስ አትሉም እያልኩ ነው። በቃ አትመቹኝ፣ አትመችኝ፣ ድሮም አትመችኝ። ምን ድሮም ድራማ ምንሽም ደስ ብሎኛል በህይወቴ። አንቺ ቆዳ ቢሆን ገነት ንጋቱ ልክ አደረገች ብዬ አላስብም። ምክንያቱም እሷ በማያገባት ወይም የሆነ ነገር በተጋጋለ ነገር ገብታ ነገር ማመስና ነገር መበጥበጥ ላይ ጎበዝ ስለሆነች ለዩቲዩብ ግብአት ማሟያ ስለምታደርግ ነው ብዬ አምናለሁ። ገኒ ምን ሆና ነው ጋይስ? ገኒ ምን ሆና ነው ቤተሰብ እንዴ? በሰላም ነው እናትዬ? አንቺም እኮ እኛኑ እየረካሽ ነው ቪዲዮ የሰራሽው። አያገባኝም። እኔ የለሁበትም። አግዢልኝ ብትይ ያላግዝልሽም፣ ተደረቢልኝ ብትይ ያልደረብልሽም። እኔማ ካሁን በኋላ ራሴን ችዬ የራሴን ነገር ብቻ ነው የምወራው። ስለ አንድ ሰው ተደርቤ አላወራም። የምሬ ነው። አሁን ጋይስ ምን ሆና ነው ገኒ? ተደርባ አወራች እኮ ቤተሰብ። ምን ሆና ነው? በግድ ተናገሩኝ። ቲክቶክ ላይ ያላችሁ ቪዲዮ የምትሰሩ ሰዎች ተናገሩኝ። በግድ ነው። አሁን እናቴ ትሙት በግድ ነው። እቺ ሴትዮ በግድ ነው ቪዲዮ ሰራችሁ። ለምን አርፈሽ ቁጫቲን ቢያሳንቺ 3 ልጅ አለሽ። እኛስ ገና በደንብ አፏን አልፈታች ብለን ነው መነዳፈራችሁ። 3 ልጅ አለሽ። አሁን እናቴ ትመጣልሻለች። በዚህ ዙሪያ ላይ እቺ ሴት በንዴትም ወጣ እኔ እርግጠኛ ነኝ ቤሉ ሁላ ለብሳ ቪዲዮ ሰርታለች ብያለሁ። እግዚአብሔር ያጣመረውን ፍቅር እግዚአብሔር ማንም እንዳይለየው አድርጎ ቆላልፎታልና
እግዚአብሔር አምላካችን በቤታችሁ ይግባ። ፈጣሪያችን ትልቅ ነው። ፈጣሪያችን የፍቅር አምላክ ነው። ፈጣሪያችን የውሸት አምላክ አይደለም። ፈጣሪያችን እግዚአብሔር ትልቅ በረከት የሚሰጠው በህይወት ውስጥ ማለት ነው ልጅ ነው። እግዚአብሔር የተመሰገነው የውሚን ጨምሬ 3 ልጆች አሉ። እግዚአብሔር የዘቡን ዘመን ይባርክልኝ፣ እሷን ከፍ ያድርግልኝ። አንዳንድ ጊዜ ያው ብዙ ጊዜ እንግዲህ ሴቶች ይቅርታ፣ ለሴቶች ምቀኛ የሚሆኑት አብዛኞቹ ሴቶች ናቸውና ይቅርታ በጣም ለቃሌ ደስ የሚል ቅናት ያደርግላችሁ። የሰውን ደስታ ስታዩ የእናንተን እንድትመኙ ሌላ የራሳችሁን እንድትመኙ ያደርጋችሁ። እሱን ነው የምለው። ብዙም አያስፈልግምና እግዚአብሔር በቤታችሁ ከነገሰ ይውላችሁ። እኔ አሮን እግዚአብሔር ከጎኔ ባይሆን እግዚአብሔር በቤቴ ባይነግስ ኖሮ ይሄ ነገር ያናጋው ነበር። ግን እግዚአብሔር ትልቅ ነው። ታውቃላችሁ ሙሴ ቀይ ባህርን ሲሻገር ሙሴ ቀይ ባህርን ያንን የእግዚአብሔርን ሕዝብ ይዞ ሲሻገር ማለት ነው ሕዝቡ አያውቅም እንደሚሻገር ለምን እንደሚሻገር። የኛም ህይወት እንደዛ ነው። ሲናጋላችሁ ማለት ነው ብዙ ነገር ሚስ አንደርስታንዲንግ ሲፈጠር፣ ብዙ ነገር ፋክት አፕ ሲሆን፣ ብዙ ነገር ምቀኛ ሲበዛ፣ የሆነ ነገር ሲበዛ ምናምን ህይወታችሁ ማለት ነው አለቀለት ስትሉ ማለት ነው ተሻግራችሁ ታገኙታላችሁ ራሳችሁን። ግን እምነት ካላችሁ እግዚአብሔርን በቤታችሁ ከነገሳችሁት እና አባቴ ካጠገባችሁ ያሉትን ሰዎች እናቶቻችሁን አባቶቻችሁን እድሜ ይስጥ። እዚህ ጋር 1000 ምናምን ሰው አለ። እናቱ ጋር ያልደወለ ሰው አለ እዚህ ውስጥ እናቱ ጋር ያልደወለ እናቴ እንዴት ነሽ ያላለ ሰው አለ። እናቱን ተቀይሟት ወይ አስቀይሟት የጠፋች። እስቲ እውነት ነው የምነግራችሁ፣ እናታችሁን ካያችሁ ከዓመት በላይ የሆናችሁ ከ2 ዓመት በላይ የሆናችሁ እስቲ አንድ ቁጥር ጻፉ። እናቴን ካየኋት 2 ዓመት የምትሉ አንድ ቁጥር ጻፉ። እስቲ አንድ ቁጥር ጻፉ። እናቴን ካየኋት 9 ዓመቴ በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ በህይወት አለች። በህይወት ካለች ውጣና አሁን ደውል። እኔ ይሁን እናቴ ቤት ነኝ ያለሁት አባቴ። በህይወት ካለች እናት ውጣና ደውል። እናቴ እወድሻለሁኝ፣ ለከፈልሽልኝ ዋጋ ጊዜ ሲሰጠኝ ሳታስተምሪኝ ሳንቺ ሳትማሪ እኔን አስተምረሽኝ ሳትኖሪ አኑሮሽኝ እግዚአብሔር ምስክሬ ነው የምነግራችሁ። የደስታ እንባ ነው የምታለቅሱት። ደውሉ፣ ውጡና እዚህ ተውት። እዚህ ጋር ውጡና ደውሉ። ይሄ ቲክቶክ ጊዜያዊ ነው። ቲክታክ ጊዜያችሁን ነው የሚወስደው። ውጡና አሁን ውጡና እናታችሁ ጋር ደውሉና ምንም አትበሉ። እናቴ እንዴት ነሽ? በጣም እጅግ በጣም አመሰግናለሁ። ሳትኖሪ አኑረሽኝ፣ ሳትማሪ አስተምረሽኝ እዚህ አድርሰሽልኛልና እግዚአብሔር ጤናና እድሜ ይስጥሽ ብሏት እናታቻችሁ ነው። እግዚአብሔር ደግሞ ይወላችሁ ሰው ሲወዳችሁ የማያውቃችሁ ሰው ይወዳችኋል። እኔ መልስ አንዴ ነው የመለስኩት፣ ህዝቤ ነው የመለስኩት። ምክንያቱም ሰውን እኔ ከማስቀይም አይቻለሁ። ቬሎ ምናልባት የገዛችሁን ቬሎ ወይም እሱ እንድታገባ የገዛችሁን ቬሎ አላውቅም። አንድ ነገር እንድታውቁልኝ ፈልገው እሱንም ዛሬ ጠብቄዋለሁ አይደል? ከእንግዲህ ለምወስዳቸው እርምጃዎች አትታዘቡ። ጨርሻለሁ። እሺ፣ ምንም ነገር ለማደርጋቸው እያንዳንዱ ነገር እኔ እጄን አውጥቻለሁ። እንደማትታዘቡኝ እናንተም ለራሳችሁ ቃል ግቡ። ዛሴት ሰው ቀሏል። ህይወት አግባብ አይደለች። ላይፍ ኢዝ ኖት ፌር። እሺ፣ እንዳትታዘቡኝ ወዳጆቼ ማለት ነው። ኤዲዬ ቴንክ ያ ዛሬ ከፍቶኛል። ማንም ቶፒክ የማረጋቸው ሰዎች ላይ የምወስደው የጭካኔን አካሄድ እንዳትታዘብ እየነገርኳችሁ ሆላዬ ቴንክ ያ ማንም ሰው ዛሴት ከእንግዲህ ጨርሻለሁ።
ምክንያቱም ምንም አልሰጣችሁ። ጭካኔን የሰጣችሁኝ በጣም ጭካኔን አሳያችኋል። ምን ሆነ መሰለሽ ስላቃተኝ መድረስ ፍቀጂልኝና መራመዴን ትቼ አንቺው ጋር ልመለስ ለብሳ ቪዲዮ ሰርታለች። ቪዲዮ መስራትን ብቻም ሰመኝ ላይቭ ስትሪመርም እንደሆነች እናውቃለን። በላይቭ ላይም ወታ ብዙ ነገርም ተናግራለች። በዚህ ዙሪያ ላይም ብዙ ሶሻል ሚዲያ ላይ ሲወራም ሲረማመር ነበር። አሁን ግን መስገን የኔን ቦታ ስላላገኛችሁ ይኸውላችሁ ሉክ አት ሚ አት ሆኜ ሉክ አት ሚ ቤቢ አት ሆኜ እኔ ማንጃሮ አልወስድም። አት ሆኜ ዲፕሬሽን ይዞኝ ራሴን ልግደል አላልኩኝም። ነገሩ ወደ ሌላ ነገር አልፎ ወደ ገነት ንጋቱ የከረረ ይመስላል። ውድ ቤተሰቦቻችን አሁንም ለእናንተ አዳዲስ መረጃዎችን በቶሎ እናደርሳላችሁ ይሆናል። ሁሌም እንደምታደርጉልን የቻናል ለብሶች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። መልካም ጊዜ፣ መልካም ቆይ